ሰላም አለይኩም። ዛሬ መስሎሽ ነው የምሰራው ወይም ምንድን ነው የሚባለው ካብሳ። ነጭ ሽንኩርት፣ ይሄ ኩስባራ ይባላል። ይኸው አድቅቀን ጨምራለን። ከዛ ቲማቲም አንፈጨውም፣ መፍጨት ይቻላል። አንፈጨውም፣ እንከትፈዋለን። ከዛ ቀረፋና የደረቀ ሎሚ እንጨምርበታለን። ሶስት ፍሬ አድርጌያለሁ። የዶሮ ቅመም ይባላል፣ ግን ስሙ አላውቀውም። በብዛት የዶሮ ቅመም ነው የሚባለው። ኩርኩም፣ በእኛ እርድ ይባላል። ዚርፋ፣ ጎመን፣ ኩዝባራ ዱቄት፣ ፍልፍል አስዋድ፣ ዚርፋ ስላችሁ የዚህ ዱቄት ማለት ነው። እና የዶሮ ስጋ ይኸው አዘጋጅተነዋል። እንደዚህ 4 ቆርጠን አዘጋጅተናል። ይሄ የላይኛውን ቆዳውን ማለት ነው። ይሄ ቆዳውን አንልጠው፣ ምክንያቱም ኋላ ፍሩን ውስጥ ስለምናስገባው ከበሰለ በኋላ ፍሩን ውስጥ እናስገባዋለን ማለት ነው። እሺ እናስገባውን እንቀቅለው ማለት ነው። ማለት እንጥበሰው። ይኸው በዚህ መልኩ ነው የሚገባው፣ ምክንያቱም ቆዳው እንዳይጎዳብን ኋላ እንዲያምርልን ማለት ነው። በዚህ መልኩ ማለት ነው እየተጠነቀቅን እንዳይገለበጥብን። ውሃ ካስገባን በኋላ ችግር የለውም። ስንጠብሰው እንደዚህ ሲሆን ማለት ነው። ቆዳውን ከስር ባይሆን ባይቃጠል እንደዚህ በዚህ መልኩ ይሆን ማለት ነው።
እሳት ቀንሰን ትንሽ ጊዜ እንዘጋዋለን ማለት ነው። ከዛ ውሃ እንጨምራለን እስከ መጨረሻ ተከታተሉ። ከዛ ያው ውሃ እንጨምራለን። ችግር የለውም። ሩዝ የሚቀቅላቸው ውሃ ብትጨምሩ ችግር የለውም። ማውራት የለንም እና እንደዚህ ታበስሉታላችሁ ለ30 ደቂቃ ብቻ 30 ደቂቃ ብቻ ይበቃዋል። ከ30 ደቂቃ በላይ ውሃ ከጨመርን በኋላ አይቆይም ማለት ነው። መጀመሪያውም ስለተጠበሰ ያን ያክል ራሱ አይወስድም። ያን ያክል ሰዓትም አይወስድም ማለት ነው። ኢንሻአላህ ያምራል ብዬ አስባለሁ። ኢንሻአላህ ቪዲዮ ከወደዳችሁት ሰብስክራይብ እንዳትረሱ እና ጨው እኔ አንድ ዶሮ ስሰራ አንድ ማንኪያ የምግብ መብያው ማለት ነው። የስኳር ሳይሆን የምግብ መብያው አንድ ማንኪያ ነው የምጨምረው። የሚሰራው በአረቦች ስታይል ነው። አሁን በስሎልናል። እናወጣዋለን ስጋው ነጥለን ማለት ነው። ይሄን እንትኑ ማስቀመጫውን ዘይት እንቀባዋለን ማለት ነው። ይሄ ማወጣ ነው ማለት ነው። ሎሚው ያው ከፈለጋችሁ ታወጡታላችሁ፣ ካልፈለጋችሁ ደግሞ ሰው እንዲቀመጥ ኖርማል ነው። እኔ ግን አወጣዋለሁ ከሩዙ ከላዩ ላይ ያደርገዋለሁ ማለት ነው። ከዛ ያው ሩዛችንን እንጨምራለን ማለት ነው። ሩዛችን ጨመርን። ያው በዛ ውሃ ማለት ነው ጨመርን። በቃ ውሃ እንትኑ እሳቱ በደንብ አድርገን እንሸግለዋለን ማለት ነው። እንዲበስል ትንሽ ሊበስል ሲል እንቀንሰዋለን። ይሄ ደግሞ በፍሩን እናስገባዋለን። ላይ በትንሽ ዘይት እንቀባዋለን እንዲያብረቀርቅ ማለት ነው። ሩዛችን አልቋል፣ በስሏል። ማሻአላ ያምራል። ይሄ ለምንድን ነው የሆነው? ከለሩ የቀየረው ከለሩ ነጭ አይደለም፣ ዱቄቱ ቅመሞቹ ሁሉ ዱቄት ናቸው። ዱቄቱ ስለሆነ ነው። ግን በጥሬ ጥሬውን ቅመም መጠቀም ትችላላችሁ። ነጭ ሩዝ ከፈለጋችሁ ማለት ነው። ይሄ እንደዚህ ያምራል። ይኸው እየገለበጥነው ነው። ይኸው ስጋችንን በስሏል። ያያችሁ እንግዲህ ያምራል። ማንም ሰው ይበላዋል። እንደዚህ ከተሰራ ማይወድ ራሱ ያው ይሄ መጨምረዋለሁ፣ ምክንያቱም እንደጨመርኩ እንድታቅ ማለት ነው። ይኸው ጨርሰናል። ይኸው ፋፍትሽ ብሏል ብሉ። ማሻአላ እንደዚህ ነው። በቃ ቀላል ነው። እሺ ቀላል ነው። ስጋው ከበሰለ በኋላ በጣም ቀላል ነው። እንደዚህ በቀቀልንበትን ሩዙን ቀቅለን በቃ እንደዚህ ያማረ ምግብ ማቅረብ ማለት ነው። ያው መድኃኒት ወደዋለች ብዬ አስባለሁ። ኢንሻአላ ሰብስክራይብ አድርጉ እንግዲህ አትርሱት።